ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በዛሬው ደግሞ በአዲስ መረጃ ተመልሰን መጣን። በማክሰኝት ታጥቀው ሲንቀሳቀሱ የነበሩት መንግስት ያቀርብላቸው የሰላም ጥሪ ተቀብለው ይገባሉ። ይህን ጉዳዮች እናነሳለን። እንዲሁም በጎጃም ዞን ታጥቀው የሚንቀሳቀሱም የመንግስት አማራጭ የተቀበሉ አሉ። ይህን ጉዳዮች እንዳስሳለን። በሌላኛ መረጃ ደግሞ በየደረጃ በላይ ልጆች ታጥቀው ሲንቀሳቀሱ የነበሩት ህግ የማስከበር ዘመቻ እርምጃ ተወስዷል። በዚህም ወደ 3 የሚደርሱ እስከነሙሉ ትጥቃቸው በምርኮኛ መልኩ ገቢ ተደርገዋል። እነዚህን በትንታኔ እንመለከታለን። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ ሆናችሁ ደግሞ መረጃው ለሁሉም እንዲዳረስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር የዘቀታ ወደ ጉዳያችን ስናምራ በምዕራብ ጎጃም ዞን የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ብሎ የሰየሙ የፍታሄ ንጉስ የክፍለ ጦር አመራርና ብርጌድ ብሎ የሰየሙ መንግስት የዘረጋለትን እስከነ ሙሉ ትጥቃቸው ለመንግስት በዛሬው ሰጠዋል ማለት ነው። ሲገቡም እንግዲህ የሃይማኖት አባቶች፣ የሀገር ሽማግሌዎች ደማቅ አቀባበል አድርገውላቸዋል። የፍታሄ ንጉስ ክፍለ ጦር አመራርና አባላት እንዲሁም ብርጌድ በዚህ ሲንቀሳቀሱ የነበሩት መንግስት ያቀርብላቸውን የሰላም አማራጭ ተቀብለው ገብተዋል። በእጅጉ እናመሰግናለን። በሰሜን ወሎ ዞን ሰሜን ምስራቅ እዝ ክፍለ ጦሮችና ኮማንድ ክፍለ ጦር በሰሜን ወሎ ዞን ዋድላ ወረዳ፣ ላስታ ወረዳ እና በሰሜን ሸዋ ዞን ቃውት ወረዳ ጽንፈኛ ቡድን አላማ እርምጃ በመውሰድ ህዝብ የዘረፋቸውን በርካታ ተሽከርካሪዎችም ማስመለስ መቻሉንና የቡድን እጅ የነበረ መገናኛ ራዲዮ፣ የተለያዩ አይነት መሳሪያና ተተኳሽ በቁጥጥር ስር አውሏል። ተሽከርካሪዎችም የተጎዱ ቢሆንም በርካቶች ግን ለአገልግሎት እንደሚውሉም ተገልጿል። ለዚህም ደግሞ እንግዲህ እኩይ ተግባሩ ለዚህ አላማ ሲጠቀምበት የነበረውን የቴሌ ተሽከርካሪ እንዲሁም የግለሰብ ሲኖትራክ መኪኖችንም ማስጣል መቻሉ ነው የተገለጸው። ለአማሬሉና ስም እየማለ ነገር ግን የተቋማትን መኪኖች ጭምር ለግል አላማ እና ለማይሆን ተግባር እየተጠቀመበት የሚያሳይ ጉዳይ ነው። ለዚህ ደግሞ ሁላችን ለሰላም ዘብ መቆም ያስፈልጋል። ለሰላምና ለሰላም ብቻ አማራጭ የሌለው መፍትሄያችን ነው። ለዚህ እንግዲህ ዋነኛ ሁላችንም መንግስት ይዘረጋልን የሰላም አማራጭ ብንጠቀም አትራፊ እንሆናለን። ጭልጋ ተብሎ በሚታወቀው በማዕከላዊ ጎንደር ዞን ጭልጋ ወረዳ ከህግ ርቀው በጫካ ሲንቀሳቀሱ የነበሩትን ታጣቂዎችም ጦርነት በቃ እንደ ሰላም እጦት እንግዲህ መሆን የለብንም በማለት መንግስት ይዘረጋላቸውን የሰላም መንገድ ተቀብለው ገብተዋል። በዚህም ሲንቀሳቀሱ የነበሩ እስከነሙሉ ትጥቃቸው መንግስት ይዘረጋላቸው ነው ተቀብለው የገቡት። እንዲሁም በዚሁም ቀጠና በማዕከላዊ ጎንደር ዞን ማክሰኝ ዙሪያ ተብሎ በሚታወቀው በርከት ያሉ ታጣቂዎች መንግስት ይዘረጋላቸውን ተቀብለው ገብተዋል። በተለይ ሲንቀሳቀሱ የነበሩት ራሱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ብሎ የሚጠራው ሰይሞ ሲንቀሳቀስ የነበረው በላይ ዘለቀ ብሎ ሲንቀሳቀሱ የነበሩት በዚህ ቀጠና ሁለት ብሬን እና የተለያዩ ተተኳሽ ክላሽ መሳሪያዎችን እንደያዙ መንግስት የዘረጋላቸውን የሰላም መንገድ ተቀብለው ገብተዋል። ሲገቡ ከፍተኛ የጦር መኮንኖችና የሀገር ሽማግሌዎች እንዲሁም ደግሞ የወረዳው ጸጥታ ሰላም አመራሮች በተገኙበት አቀባበል ተደርጎላቸዋል። አቀባበል የሚያደርጉላቸው በዚህ ቀጠና በግዳጅ ላይ የሚገኙት መኮንኖች ናቸው። የጦር መኮንኖች በዚህ በግዳጅ ላይ የሚገኙት በዚህ ቀጠና እንዲሁም አመራሮችና የሀገር ሽማግሌዎች በሚገኙበት ነው አቀባበል የሚያደርጉላቸው። ሁሉም በየቀጠናው መንግስት የዘረጋላቸው ሰላም ጥሪ ሲቀበሉ ሁሉም በዝግጅትነት እየተቀበሉ ይገኛሉ። በዚህም እንግዲህ ሲንቀሳቀሱ የነበሩ ወደ 22 የሚደርሱ ታጣቂዎች ሁለት ብሬን መሳሪያ እንደያዙ ለመንግስት በሰላማዊ መንገድ እጃቸውን ሰጥቷን እጅግ እናመሰግናለን። ጦርነት አውዳሚ እንጂ አትራፊ አለመሆን በግልጽ ያሳየበት ነው። ለዚህ ደግሞ መንግስት የዘረጋላቸውን ሰላም ጥሪ እየተቀበሉ ይገኛሉ። በማዕከላዊ ጎንደር ዞን ምዕራብ ደንቢያ አካባቢ የሚንቀሳቀሰው በደረጃ በላይ ስር የሚገኘው ሰላምን አልቀበልም አሻፈር ያለው መንግስት በወሰደው ኦፕሬሽን በርካቶችን ጥሩ ትምህርት ሲሰጥ ወደ 3 የሚደርሱ በምርኮኛ መልኩ ገቢ አድርጓቸዋል። ከነዚህም ውስጥ ዘሜ ሙቀት ተብሎ ከሚታወቀው ጌታን አዱኛ እና ሚዛኑ ደሴ ተብሎ የሚታወቁት ከዚህ በተወሰደው እርምጃ ውስጥ እነዚህ በምርኮኛ መልኩ እስከነሙሉ ትጥቃቸው ገቢ የተደረጉት ናቸው። በዚህ ቀጠና ከፍተኛ ኪሳራ አስተናግዷል። እነዚህ ላብነት ያህል በምርኮኛ ሆኖ እንጂ ከፍተኛ የሚባል ኪሳራ በማስተናገድ እስከ መጨረሻውም የተሰናበቱ በርካታ ቁጥር ያለው ደረጃ በላይ ታጣቂዎች እንዳሉን የተገለጸ እነዚህም በምርኮኛ መልኩ ገቢ አድርጓል። በሰሜን ጎጃም ዞን በሰሜን ሜጫ ወረዳ ትጥቅ አንግቦ ጫካ ገብቶ ሲንቀሳቀስ የነበረ መኳንት አንዳርጌ እስከነሙሉ ትጥቁ በተመሳሳይ መልኩ መንግስት ይዘረጋለትን የሰላም ጥሪ ተቀብሏል። በዚህ ሰሜን ሜጫ ማለት
ሰሜን ሜጫ ማለት ነው መራዊ ወረዳ የሚገኝበት የነ ዘመነ ክንፍ ተብሎ የሚታወቀው በተለይ ከትናንትና በላይ መረጃ አንድ ሰርተናል። በተለይ በስቀጣን ሲንቀሳቀሱ የነበሩት በርካታ ታጣቂዎች በሰሜን ሜጫ ማለት ነው መንግስት ይዘርጋልሽ ሰላም ጥሪ ተቀብለው ገብተዋል። በተለይ ይሄ በዝቀጣና ሲንቀሳቀሱ የነበሩት እነሱ ራሳቸው እነ ዘመነ ካሴ የሰየሙት ብርጌድ አባልነት የነበሩ ናቸው። አሁን በዚሁ ቀጠና እንደቀጠለ ነው። መኳንት አንዳሪ ተብሎ የሚታወቀው እስከ ነሙጥቁ መንግስት ይዘርጋል ማለት የሰላም ጥሪ ተቀብሎ ገብቷል። ሌላኛው ከምንመለከትበት አጀንዳ እጅግ በሚገርመው ጀነራል ታደሰ ወረደ በተፈናቃዮች ምክንያት ሰሞኑን እንግዲህ በራብ እጦት የሚገኙትን በእነሱ ምክንያት እንግዲህ መግለጫ እንዲሰጥ ተገዷል። ተፈናቃዮች ካልተመለሱ ወደ ጦርነት ሊከሰት ይችላል ሲሉ የጀነራል ታደሰ መናገራቸው ጀነራሉ ከቁጥጥር ውጭ እየወጣ ባለው ማስጠንቀቂያ ሰጥቷል። ጀነራል የጻጽ ወቅታዊ ሁኔታ በተመለከተ መግለጫ በሰጡት ወቅት ይህን ማስጠንቀቂያ አቅርቧል። ለረሃቡ ዘላቂ መፍትሄ ተፈናቃዮች መመለስ እንዳለባቸው ያ ካልሆነ ግን ወደ ጦርነት እንገባለን ሲል ነው መግለጫ የሰጠው። እዚህ ጋር ቆም ብለን ማንሳት የሚያስፈልገው ለጦርነት የምናወጣው ወጪ ማድረግ ነው ወይስ ለጦርነት የሚወጣው ወጪ ለተፈናቃዮች በጎ አድራጎት ማድረግ ነው የሚጠቅመው? ጦርነት መክፈት ነው ወይስ ለጦርነት የምንከፍተውን ለተፈናቃዮች ማድረግ ነው የሚጠቅመው? ይህ ብቻ ሳይሆን ተፈናቃዮች አሁን የተፈናቀሉት በአማራ ክልልና በትግራይ ክልል በነበረበት የይገባኛው ውዝግብ እንደሆነ ይታወቃል። አሁንም ይህን ጉዳይ በኃይል በጉልበት ወደ ራሴ ጠቀልላለሁ የሚል አዝማሚያ እያመላከተ ነው። በሌላኛ መረጃ እዚህ ጋር ስንመለከት ፋኖም ለዚህ ነው የሚታገለው፣ ወልቃይትን ለህወሓት መልሼ እሰጣለሁ በማለት ነው። ህወሓቶች ደግሞ አሁን ካልተመለሰ እንከፍታለን በተፈናቃዮች ስም እየማሉ አሁን ይገኛሉ። ወልቃይት ካልተመለሰ እንከፍታለን፣ ያ ማለት ወደ ቀያቸው ይመለሱ ብሎ ጥያቄ ያነሳበት ዋነኛ አላማ ተፈናቃዮች ብቻ ሳይሆን የሚመለሱት ህወሓት ያስታጠቃቸው በርካታ ታጣቂዎችን ሰርጎ ገቦችንም አብሮ ለመላክ በዋነኛነት አልሞ እንደሚንቀሳቀስ ሳይውል ሳያድር የተፈታ መረጃ እንደሆነ ይታወቃል። ለዛ ነው አሁንም ይህን ጥያቄ ደጋግሞ በዋነኛነት እየገፋበት የሚገኘው። ለዚህ ደግሞ ከጀርባቸው ኢንዳይሬክትሊ እየታገሉ ያሉት ፋኖች ናቸው። ስለዚህ ነቅተን ከመንግስት ጎን ብንሰለፍ አትራፊ እንጂ አክሳሪ አንሆንም። ግልጽ አመላካች መንገዶች እየወጡ ስለሚገኙ ነው። በሌላ መረጃስ ተመለሰን እስክንገናኝ ወደ ቻናል ቤተሰቦች መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።